በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ባለሟሎች ሁላችሁም በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሆንና በዚህ ዝግጅታችን ከሦስቱ አካላት አንዱ የሆነው ከአብና ከወልድ ጋር በአንድነት በሦስትነት የሚመለከው ጰራቅሊጦስ መንፈስ ቅዱስ የወረደበትን ምክንያት እንመለከታለን። እስከ መጨረሻው ከቃሉ ጋር እንድትሆኑና ገጹን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ለብዙዎችም ይደርስ ዘንድ ላይክ፣ ሼር በማድረግ እንድትተባበሩ መንፈሳዊ ጥሪያችንን እያስተላለፍን ቀጥታ ወደ ዕለቱ መርሃ ግብር ወስዳችኋለሁ። እንግዲህ በዓለ ርደተ መንፈስ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ፍቅር ከሚከበሩት 9ኙ የጌታ በዓላት አንዱ ነው። ቤተክርስቲያን አምላካችን ለሐዋርያት በገባው ቃል ኪዳን መሠረት መንፈስ ቅዱስ የወረደበትን ዕለት በዓለ ጰራቅሊጦስ ብላ ታስበዋለች። ይህም በዓል በሦስት ስያሜ የሚጠራ ሲሆን ከሦስቱ ስያሜዎች ሁለቱ በቋንቋ ቢለያዩም በትርጉም ግን አንድ ናቸው። በዓለ ሐምሳ የግዕዝ ቋንቋ ሲሆን ጴንጠቆስጤ የግሪክ ቋንቋ ነው። እነዚህንም ስንተረጉማቸው የ50ኛው ቀን በዓል የሚል ትርጉም የሚሰጡ ሲሆን ምስጢሩም ጌታ ከሙታን ተለይቶ ከተነሳ በኋላ በ50ኛው ቀን መንፈስ ቅዱስ ለሐዋርያት መውረዱን የሚያሳይ ነው። ሌላኛው ስያሜው በዓለ ጰራቅሊጦስ የሚባል ሲሆን ትርጉሙም ከሦስቱ አካላት አንዱ አካል መንፈስ ቅዱስ ለሐዋርያት መውረዱን የሚያሳይ ነው። በወንጌል ጌታ ለሐዋርያት እፌኑ ለክሙ ጰራቅሊጦስሃ ካልአ፣ ከእኔ በስም በግብር በአካል ልዩ የሆነ መንፈስ ቅዱስን ወደ እናንተ ልካለሁ፣ እርሱም ወደ እውነት ሁሉ ይመራችኋል ብሎ እንደተናገረ ደግሞም መንፈስ ቅዱስ ካልመጣ ጽናት እንደሌላቸውና እርሱን መጠበቅ እንዳለባቸው ነግሯቸው ካረገ በኋላ እነርሱም በቢታንያ አንተ አቡነ ወአንተ እምነ፣ አባታችን አንተ ነህ እናታችንም አንተ ነህ ብለው የተከተሉት ጌታን ወደ ሰማይ ሲያርግ አይተው ከተመለሱ በኋላ በተሰጣቸው ኪዳን መሠረት በኢየሩሳሌም አጽናኝ የሆነውን መንፈስ ቅዱስን ለመቀበል ለ10 ቀን ያህል ጠብቀዋል። በዚህም ወቅት ሐዋርያት የአጽናኙን መምጣት ይጠባበቁና ተስፋ ያደርጉ ነበረ። ከዚህ በኋላ ግን በ10ኛው ቀን ሁሉም በአንድ ልብ ሆነው ሳለ መንፈስ ቅዱስ እንደሚነጥቅ አውሎ ነፋስ ወደ እነርሱ ወረደ። እንደ እሳት የተከፋፈሉም ልሳናትም ታዩአቸው። በተሰጣቸውም ጸጋ በሀገሩ ሁሉ ቋንቋ ተናገሩ። ደካሞች የነበሩ በረቱ፣ ጸኑ። ያን ጊዜ በክርስቶስ ደም የተመሠረተችን ቤተ ክርስቲያን ለዓለም ሁሉ ለመስበክ ታላቁን ተልእኮ ለመፈጸም ተነሱ። ድምፃቸውን ከፍ አድርገው የክርስቶስን ወንጌል ሰበኩ። ይህ ሁሉ የሆነው መንፈስ ቅዱስ ከመውረዱ የተነሳ ነው። መንፈስ ቅዱስ ለምን ወረደ? መንፈስ ቅዱስ የወረደበት አንዱና የመጀመሪያው ምክንያት ሐዋርያትን ለማጽናት ነው። ደጋግመን እንደተማርነው ምንም እንኳን ሐዋርያት ከጌታ ለዓመታት የክርስቶስን ልደቱን፣ ሞቱን፣ ትንሣኤውንና ዕርገቱን እየተማሩ የቆዩ ቢሆንም ምስጢሩን የመረዳት ነገር ግን በእጅጉ ይከብዳቸው ነበረ። ከዚህም የተነሳ ጌታ አሁን የምነግራችሁን ዛሬ በመረዳት አትችሉም፣ መንፈስ ቅዱስ ወደ እናንተ በመጣ ጊዜ ግን አሁን የነገርኳችሁን ሁሉ ያስረዳችኋል፣ ከእኔ የሰማችሁትን ሁሉ ያስታውሳችኋል እያለ በጊዜው ያልተረዱትን ኋላ መንፈስ ቅዱስ በወረደላቸው ጊዜ እንደሚረዱት ደጋግሞ ነግሯቸው ነበረ። ሐዋርያትም ምንም እንኳን የክርስቶስ መያዙን፣ ስቅለቱን፣ ሞቱን፣ ትንሣኤውን በነገራቸው መሠረት የተከናወነ ቢሆንም እነርሱ ግን የሆነው ሁሉ ያስደነግጣቸው ነበረ። ከክርስቶስ ትንሣኤ በኋላ እንኳን ማመን አቅቷቸው በፍርሃት ተጨንቀው ነበረ። ክርስቶስ ደጋግሞ ቢገለጥላቸውም አእምሯቸው ግን ከእርጅና መታደስ አቅቶት ይታወክ ነበር። ስለዚህ ለቤተ ክርስቲያን ቀጣይ ሕይወት የሐዋርያት ጽንዕ አእምሮ መሆን የግድ አስፈላጊ ስለሆነ መንፈስ ቅዱስ ሐዋርያትን ለማጽናት ከብልየታቸው ለማደስ ወርዷል። መንፈስ ቅዱስም በወረደ ጊዜ ያ ሁሉ ፍርሃት ተወግዶ ፈርተው በራቸውን ዘግተው ይኖሩ የነበሩት ሐዋርያት ወደ አደባባይ ወጥተው ለጌታቸው ምስክር ለመሆን በቅተዋል። በመንፈስ ቅዱስ ከመታደሱ አስቀድሞ በፍርሃት ምክንያት ጌታን አላውቀውም ብሎ የነበረው ደግሞም ሐዋርያትን በትኖ ጠፍቶ የነበረው ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስን በተቀበለ ጊዜ ማንንም ሳይፈራ ለአምላኩ ምስክር ሆኗል። ይህም መንፈስ ቅዱስ ያላደረበት ሰው ምንም ይሁን ምን መንፈሳዊ ድፍረት ሊኖረው እንደማይችል ያስረዳናል። ጌታ መንፈስ ቅዱስ ወደ እናንተ በመጣ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ያለውን ቃል ጌታ ፈጽሟል።
ሐዋርያት ያንን ከሚያህል ታላቅ ፍርሃት ወጥተው ስለ ክርስቶስ ለመመስከር የበቁት ሕይወታቸው ፍርሃትን ሁሉ አርቆ በድፍረት ላመኑት አምላክ ለመመስከር መዘጋጀታቸው ሰብአዊ ለውጥ አልነበረም። በዚህ ቁመና እንዲገኙ ያደረጋቸው በተነገረው መሠረት ልቡናን የሚያጸና ብልየትን የሚያድስ ከፍርሃት አውጥቶ ወደ ጥብዓት ከብልየት ለይቶ ወደ ተሐድሶ የሚያሸጋግር የአብ የወልድ ሕይወት ተብሎ የሚጠራ መንፈስ ቅዱስ በእነርሱ ላይ ስላደረ ነበረ። የተወደዳችሁ የክርስቶስ ቤተሰቦች ዛሬም የትኛውንም መንፈሳዊ ሥራ ለመስራት እንደ ማነቆ የያዘን ነገር ብዙ ነው። ከዚህ ወጥተን እውነተኛ አገልግሎትን ለማገልገል ያለ ፍርሃት ስለ ክርስቶስ በእውነት ለመመስከር መንፈስ ቅዱስ ሊያድርብን ይገባል። ደግሞ መንፈስ ቅዱስ በእኛ እንዲያድር ልቦናችንን ታቦት አድርገን አንድነትን ጠብቀን ተዘጋጅተን ልንጠብቅ ይገባል። ወመንፈሰከ ቅዱሰ ይታውፅእ እምላኤሌያ። ሁለተኛ ለክርስቶስ ምስክር ለመሆን ከላይ እንደተመለከትነው አምላካችን ኢየሱስ ክርስቶስ ስለ ራሱ ብዙ ቢመሰክርም ፍጹም አምላክነቱን መረዳት ለተሳናቸው ሐዋርያት ስለ እርሱ የሚመሰክር ሌላ ምስክር እንደሚመጣ ያ ምስክር የክርስቶስን እውነተኛ የባሕርይ አምላክ መሆን ሞቱን ትንሣኤውንና ዳግም ምጽአቱን ለዓለም ሁሉ የሚሰብክና የሰውን ልብ በክርስቶስ ፍቅር እንደሚያነሳሳ አስቀድሞ ለሐዋርያት አስተምሯቸው ነበረ። በዮሐንስ ወንጌል 15:26 ተጽፎ እንደምናነበው እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ በመጣ ጊዜ እርሱ የእውነት መንፈስ ስለ እኔ ይመሰክራል። ይህም ከአብ ወጥቶ ሕይወተ አብ ሕይወተ ወልድ የተባለ መንፈስ ቅዱስ ስለ ክርስቶስ ትምህርትና ሕይወት በሚገባ እንደሚመሰክር ያስረዳበት የወንጌል ክፍል ነው። በዚህ በዓል የተረጋገጠው ክርስቶስ ከማድረጉ አስቀድሞ ለደቀ መዛሙርቱ የመሰከረ እውነት ነው። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ጌታ ከማድረጉ በፊት የነገራቸውን ሁሉ በአደባባይ የሚመሰክሩ ሆነዋል። ቅዱስ ጴጥሮስ ይህ የምታዩት ክስተት ስካር አይደለም፣ እናንተ የሰቀላችሁት ኋላም ሞትን ድል አድርጎ የተነሳው ክርስቶስ በነቢያት ያናገረው እርሱ ሰው ሆኖ የመሰከረው እውነት መሆኑ ይታወቅ ዘንድ በመንፈስ ቅዱስ የተከናወነ ድንቅ ክንውን ነው ብሎ መስክሯል። መንፈስ ቅዱስ ከወረደ በኋላ የክርስቶስ እውነተኛ ትምህርቱ መንፈስ ቅዱስ ከወረደበት ጀምሮ ለዓለም ተገልጧል። ይህም ኢየሱስ ክርስቶስ በአገባቡ ለመረዳት የመንፈስ ቅዱስ እገዛ እንደሚያስፈልግ ያስረዳናል። ሦስተኛ መንፈስ ቅዱስ የወረደበት ምክንያት የቤተ ክርስቲያንን እውነት ለመግለጥ ነው። የቤተ ክርስቲያን ሊቃውንት ደጋግመው እንደነገሩን የመንፈስ ቅዱስ መውረድ የቤተ ክርስቲያን ልደት ይባላል። ይኸውም ቤተ ክርስቲያን መንፈስ ቅዱስ በሐዋርያት ላይ ከወረደ ጀምሮ የክርስቶስ ሕያው አካል መሆኗን በመንፈስ ቅዱስ እየተመራች እስከ ዓለም ፍጻሜ ድረስ ከመንፈስ ቅዱስ ሳትለይ እያደገች እየሰፋች የምትሄድና ሕያውነቷ የሚረጋገጠው በመንፈስ ቅዱስ ስለሆነ ነው። በዚህም በዓል አንዲት ቤተ ክርስቲያን ዓለሙን ሁሉ በክርስቶስ አንድ የምታደርግበት ኃይል የተቀበለችበት በዓል ነው። ይህም ይታወቅ ዘንድ በኃጢአት ምክንያት ተበትኖ የነበረውን የሰው ቋንቋ በሐዋርያት ዘንድ መነገሩና የሰውን ሁሉ የነገዱን ሁሉ ቋንቋ መስማታቸው መንፈስ ቅዱስ አንዲቱን የክርስቶስ ቤተ ክርስቲያን መሠረት አድርጎ ዓለምን ሊሰበስብ የቤተ ክርስቲያንን አንድነት ሊመሰክር እንደወረደ ያሳያል። የመንፈስ ቅዱስን ተግባሩ ቤተ ክርስቲያን ከዓለም ሁሉ ተለይታ የክርስቶስን እውነት እንድትገልጥ መምራትና ማገዝ ነው። ቤተ ክርስቲያን አትለወጥም ማለት የተቻለው የሚመራት መንፈስ ቅዱስ የማይለወጥ ስለሆነ ነው። ስለዚህ በዘመነ ሐዋርያት የነበረችው ቤተ ክርስቲያን ዛሬ ባለችው ቤተ ክርስቲያን መካከል የአስተምህሮ ለውጥ የለም። ለምን ብንል ክርስቶስ የተናገረው ቃል መንፈስ ቅዱስ ከሚመሰክረው የተለየ ስላልሆነ፣ ደግሞም የማይለያት መንፈስ ቅዱስ ትላንት የተናገረውን ዛሬ የሚለውጥ ስላልሆነ ነው። ስለዚህ ዛሬ ምንም እንኳን ቤተ ክርስቲያን ነኝ የሚለው ቢበዛ መታወቂያዋ ግን ከመንፈስ ቅዱስ ጋር መሆኗ ነው። መንፈስ ቅዱስ ከእርሷ ጋር መኖሩ የሚታወቀው ከክርስቶስ የተለየ ትምህርት ባለማስተማሯ ነው። ክርስቶስ ያመነ የተጠመቀ ይድናል ብሎ ነበር። ለሐዋርያት የወረደ መንፈስ ቅዱስ ይህንን የክርስቶስን ቃል ሐዋርያት ከተረዱት በላይ እንዲረዱት በማድረግ ሐዋርያት እንዲተገብሩት አደረገ እንጂ አዲስ ትምህርትን አላመጣም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ጌታ ለድኅነት ቅዱስ ሥጋውና ክቡር ደሙን መቀበል የግድ እንደሆነ ዮሐንስ 6:58 ላይ በማይለወጥ ቃሉ ተናግሮ ነበር። መንፈስ ቅዱስ ያደረባቸው ሐዋርያትን ይህንን ሳይለውጡ ከቅዱስ ሥጋው ከክቡር ደሙ በፍርሃትና ሰውነትን ንጹሕ በማድረግ መቀበል እንደሚገባ ለተከታዮቻቸው ያስተምሩ ነበር። ዛሬ መንፈስ ቅዱስ እውነትነቷን የመሰክርላት ቤተ ክርስቲያን የትኛዋ ናት ተብሎ ቢጠየቅ መልሱ ክርስቶስ ከመሠረታት ጀምሮ ሳትለወጥ እዚህ የደረሰች ክርስቶስ ሰው ይድንበታል ብሎ ያስተማረውን የድኅነት ትምህርት ሃይማኖትን፣ እምነትን፣ ምግባርን እና ምስጢራትን መፈጸምን የምታስተምር ራሷ ክርስቶስ ራስ የሆነላት
መንፈስ ቅዱስ የሚመራት እንደ ጊዜው የማትለዋወጥ አንዲት ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ መሆኗን እንረዳለን። ለዚህም ቀድሞ ክርስቶስ የተናገረው መንፈስ ቅዱስም በወረደ ጊዜ ያጸናውን ሐዋርያት ኋላ የመሰከሩትን የድኅነት መንገድ ይዛ በመገኘቷ ነው። ማርቆስ 16:16፣ አንደኛ ቆሮንቶስ 11:1፣ ዮሐንስ 6:50። ማጠቃለያ፣ ይህ በዓል ለዓለሙ ሁሉ እውነትን ይመሰክር ዘንድ መንፈስ ቅዱስ የወረደበት የክርስቶስ እውነተኛ የባሕርይ አምላክ መሆን በሐዋርያት የተመሰከረበት ድንቅ በዓል ነው። በተለይም ኦርቶዶክሳውያን ይህንን በዓል ስናከብር ያ ለሐዋርያት በእሳት አምሳል የተገለጠው መንፈስ ቅዱስ ዛሬም ከእኛ ያልተለየና ቤተ ክርስቲያን በብርሃኑ የምትመራበት በመሆኑ ይህንን በዓል ስናከብር ደስታችን ወደር የለውም። ስለዚህ በክርስቶስ ተመስርታ በረድኤተ መንፈስ ቅዱስ የተገለጠች አሐቲ ቤተ ክርስቲያን ከመንፈስ ቅዱስ ያገኘችውን ሁሉ ይዛ እንድትቀጥል ሁላችንም የምንችለውን ሁሉ ከማድረግ በእኛ ዘመን የተገኘችውን ቤተ ክርስቲያን በማገዝ ይህንን በዓል ልናስብ ይገባል። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። አሜን።